አብሪሽ እና ሩታ እንግዲህ በመጨረሻ አንድ ላይ መጡ ማለት ነው። በጣም ነው የሚታምሩት እውነት ለመናገር ማለት ነው። እንደው ፈጣሪ ሰላሙን አውርዶላችሁ እንደዚህ ድምቅ ብላችሁ አንድ ላይ ብትመጡ ምኞቴ ነው ማለት ነው። መቼም አይቀርም እንግዲህ እቺ ቀን እንጃ እናንተ ዝም ብላችሁ ነው እንዲሁ ወከባ የምትፈጥሩት እንጂ መቼም የምትለያዩ ሰዎች አይደላችሁም፣ በነገራችን ላይ ማለት ነው። እኔ በጣም ነው የምታስቁኝ በነገራችን ላይ እንግዲህ እስኪ ውበታችሁ አንድ ላይ ሆናችሁ እንዴት ደስ እንደምትሉት ማለት ነው። እንግዲህ ከዚህ በኋላም በዚህ እንደምትቀጥሉ ተስፋ አደርጋለሁ ማለት ነው። በዚህ ቀጥሉበት። በጣም ነው ደስ የምትሉት እውነት ለመናገር ከአይን ያውጣችሁ። ደግሞ በጣም ነው የምታምሩት፣ በጣም ነው ያማረባችሁ። ሩታዬ በጣም ነው ሁል ጊዜም እንግዲህ ሽብቅርቅር ነሽ አንቺ፣ በጣም አምሮብሻል። ዛሬም እየባሰ ማለት ነው። ድምቅ ብላችሁን የመጣችሁት ማለት ነው። እውነት ለመናገር ልጃችሁን ፈጣሪ እያሳድግላችሁ፣ ለቁም ነገር ያብቃላችሁ። እንግዲህ ሁለት ሰዎች መሀላቸው ልጅ ሲኖር በጣም ነው ደስ የሚለው ማለት ነው። ተራርቆ የማይቀሩ ሰው ነው ማለት ነው። መሀል ልጅ ካለ ልጅ ነው አስታራቂም አገናኝም ልጅ ነው ማለት ነው። በጣም ነው ደስ የሚለው እውነት እንጃ እንዴት ደስ እንደምትሉት። በዚህ ቀጥላችሁ አብራችሁ ሁኑ። እንደው ለጠላት ስትሉ እናንተ እንደዚህ አንድ ላይ ብትታዩ አንድ ላይ ብትሆኑ በጣም አሪፍ ነው ማለት ነው። ምክንያቱም እናንተ እንድትለያዩ የሚፈልጉ ብዙ ሰዎች አሉ፣ ብዙ እንቅፋቶች አሉ ማለት ነው። ለእነዛ ሰዎች እናንተ ቦታ መስጠት የለባችሁ ማለት ነው። አንድ ላይ እንደዚህ ሆናችሁ ጠላትን ማሳፈር ነው ያለባችሁ ማለት ነው። እውነት ለመናገር በጣም ነው ደስ የምትሉት ማለት ነው። በጣም ነው የምታምሩት ማለት ነው። ልዑል እንግዲህ የኔ አባት አሁንም አደገ፣ ፈጣሪ ያሳድግላችሁ ልጃችሁ ማለት ነው። እውነት ለመናገር በጣም ነው ደስ የሚለው ማለት ነው። እግዚአብሔር ለወደደው ነው ውድ ፍሬ የሚሰጠው ማለት ነው። ፈጣሪ ስለሚወዳችሁ ነው በልጅ የባረካችሁ ማለት ነው። እግዚአብሔር መልካም ነው ስለ ሁሉም ነገር። ፈጣሪ ልጃችሁን ለቁም ነገር ያብቃላችሁ፣ ያሳድግላችሁ። በጣም ነው ደስ የሚለው ለመናገር እኔ እንደዚህ አንድ ላይ ሆናችሁ ስላየዋችሁ ራሱ በጣም ነው ደስ ያለኝ ማለት ነው። ምክንያቱም የእናንተን መለያየት የሚፈልጉ ብዙ ሰዎች አሉ። እናንተ እንድትራራቁ የሚፈልጉ እጅግ ብዙ ሰዎች እናውቃለን ማለት ነው። ነገር ግን እናንተም ያው ማገናኘታችሁም አልቀረም፣ መጨቃጨቃችሁም አልቀረም። ምክንያቱም የማትራራቁበት ምክንያት ያላችሁ ማለት ነው። መሀላችሁ ልጅ አለ። እንግዲህ በዚህ ልጅ የተነሳ መቼም ልትራራቁ ልትለያዩ አትችሉም እናንተ ማለት ነው። እንግዲህ ፈጣሪ የተመሰገነውን መሀላችሁ ልጅ መኖሩ በጣም ነው ደስ የሚለው ማለት ነው። በዚህ ቀጥሉበት። እንደዚህ ሽብርቅ ድምቅ ብላችሁ ሁል ጊዜ እንደምትመጡልኝ በዚህ እንደምትቀጥሉ ተስፋ አደርጋለሁ ማለት ነው። ለመናገር በጣም ነው ደስ የሚለው፣ በጣም ደስ ይላል። ብቻ ፈጣሪ ይመስገን ስለ ሁሉም ነገር ማለት ነው። እንደዚህ ነው በቃ እናንተ መሆን ያለባችሁ ማለት ነው። ሰው ብዙ ነገር ያወራል፣ መሀላችሁ ገብቶ ብዙ ነገር ቢቀባጥር ብዙ ነገር ብል እናንተ ለሰው ወሬ ቦታ መስጠት የለባችሁ ማለት ነው። ምክንያቱም አንድ ላይ ሆናችሁ የልጃችሁ ፍቅር እየሰጣችሁ መሳደግ አለባችሁ ማለት ነው። እንግዲህ እናንተ እንድትለያዩ ብዙ ነገር የሚያደርጉ እጅግ ብዙ ሰዎች አሉ ማለት ነው። እናንተ ደግሞ እንደዛ መሆን አይጠበቅባችሁ ማለት ነው። ፈጣሪ ስለሚወዳችሁ ስለሚያከብራችሁ ነው በመሀላችሁ በልጅ የተባረካችሁት። ፈጣሪ ለወደደ ነው ልጅ የሚሰጠው ማለት ነው። እግዚአብሔርን ማመስገን ያለባችሁ ሰዓት ነው እናንተ በዚህ ሰዓት ማለት ነው። ልጃችሁን አንድ ላይ ሆናችሁ ፍቅር ሰጥታችሁ ልጃችሁን መሳደግ ነው ያለባችሁ እንጂ እናንተ ከዛም እየመጣ መሀላችሁ እየገባ አስሩ ወሬ እየቀበጣጠረ አስሩ ወሬ እያመጡ የሰዎች ወሬ መስማት የለባችሁ ማለት ነው። እናንተ ራሳችሁን እያዳመጣችሁ የራሳችሁን ኑሮ ነው መኖር ያለባችሁ እንጂ የማንንም ወሬ ከዛም የሚለቃቅሙ ወሬ መስማት የለባችሁ ማለት ነው። ምክንያቱም ህይወታችሁን ትዳራችሁን የምትኖሩት ሁለታችሁ ናችሁ እንጂ ማንኛውም ሰው መጥቶ የእናንተን ህይወት አይኖሩም ማለት ነው። ራሳችሁ ነው ህይወታችሁን የምትመሩት ሁለታችሁ ናችሁ ማለት ነው። ሌላ ሰው መጥቶ የእናንተን ህይወት አይመራም። የእናንተን ትዳር የሚኖርላችሁ ሰው የለም። ሁለታችሁ ናችሁ ትዳራችሁን የምትኖሩት። ስለዚህ የሰው ወሬ ትታችሁ ማንም መሀላችሁ ሳታስገቡ ራሳችሁ ትዳራችሁን መምራት አለባችሁ ማለት ነው።
የሰው ወሬ እንግዲህ ትታችሁ ወደ ራሳችሁ ተመልሳችሁ የራሳችሁን ህይወት የራሳችሁን ትዳር ነው መኖር ያለባችሁ እንጂ እንግዲህ የማንም ወሬ መስማት የለባችሁ ማለት ነው። ለመናገር ሩታም አብርሽም ወደ ራሳችሁ ተመልሳችሁ የራሳችሁን ህይወት ነው መኖር ያለባችሁ እንጂ የማንኛው ወሬ መሀላችሁ እዛም እየሄደ ወሬ የሚያመላልስ ሰው መስማት የለባችሁ ማለት ነው። ሩታ እንደዚህ አድርጋለች፣ አብርሃም እንደዚህ ያደርጋለች የሚሉ ወሬ መስማት የለባችሁ ማለት ነው። የራሳችሁን ህይወት የራሳችሁ ነው መኖር ያለባችሁ እንጂ ማንኛውም ሰው የእናንተን ህይወት ሊኖርላችሁ አይችልም። ወደ ራሳችሁ ተመልሳችሁ የራሳችሁን ህይወት ልትኖሩ ይገባችኋል ማለት ነው። ታምሩት እውነት ለመናገር ፈጣሪ ከዓይን ያውጣችሁ ማለት ነው። እኔ በጣም ነው ደስ ያለኝ እንደዚህ አንድ ስላየዋችሁ እጅግ በጣም ነው ደስ ያለኝ ማለት ነው። ለልጃችሁም ስትሉ ጎሽ ለልጇ ስትል ተወጋች ይባላል ከነተረቱ ማለት ነው። ሩታዬ ለልጅ ስትይ አብርሃምን ለልጅ ስትል አንድ ላይ ተመልሳችሁ እንደዚህ በፍቅር ብትኖሩ መልካም ነው ማለት ነው። የኔ አባት ልጁ ደግሞ በጣም ነው የሚያሳዝነው ማለት ነው። ልዑልዬ አባቴ ፈጣሪ ልጃቸውን ለቁም ነገር ያብቃላችሁ። በጣም ነው ደስ የሚለው እውነት ለመናገር ማለት ነው። እግዚአብሔር የተመሰገነ ይሁን። ስለ ሁሉም ነገር ከሁሉም አስቀድሞ ፈጣሪ ማመስገን ትልቅነት ነው እና ሰላም ሰላም፣ ውድና እየተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? ናለው እግዚአብሔር ይመስገን። እናንተን በያላችሁበት ቦታ ሰላማችሁ ይብዛልኝ። ፈጣሪ ሰላሙን፣ ፍቅሩ፣ አንድነቱን ያብዛላችሁ የኔ ውድ ቤተሰቦች እንዴት ናችሁልኝ? እኔ አለው እግዚአብሔር ይመስገን። ነገ የበዛ ሰላም ለእናንተም ብዝዝት ይበልልኝ እያ ቪዲዮ መጥቻለሁ ማለት ነው። እንደምናላችሁልኝ አለው እኔ ፈጣሪ የተመሰገነ ይሁን። እንኳን ወደ ቤቴ በሰላም መጣችሁልኝ። ወደ ቤቴ ስትመጡ እንግዲህ ሼር፣ ላይክ፣ ሰብስክራይብ በማድረግ ቪዲዮ ላይክ በማድረግ አበረታቱኝ ማለት ነው። መልካምነት ለራስ ነው፣ ከኛ የሚጎል ነገር የለም ማለት ነው። ሁላችንም ብንደጋገፍ ብንበረታታ የሁሉንም ሰው ቪዲዮ ሼር ላይክ ብናደርግላቸው ከኛ የሚጎል ነገር የለምና የኔ ውድ ቤተሰቦች ወድጋሚ እንኳን ወደ ቤቴ በሰላም መጣችሁ። ቪዲዮ ስታዩ ላይክ አድርጉልኝ። እንግዲህ ሩታና አብርሽ እንግዲህ መቼም አትለያዩም፣ አንድ ላይ ይሆናሉ የምትሉ ሰዎች እስኪ ኮሜንት ላይ አሳውቁን ማለት ነው። ምክንያቱም መሀላቸው ልዑል አለ፣ መቼም አይለያዩም። እነሱ ብዙ ሰዎች ናቸው መሀላቸው ገብተው እየበጠበጧቸው ያሉ እንጂ እርስ በርሳቸው ሁለቱ ብቻቸውን ቢሆኑ እነሱ አይጣሉም ማለት ነው። ሌላ ደባል ሰው ሶስተኛ ወገን አራተኛ ወገን እየገባባቸው ነው እየበጠበጣቸው ያላቸው እንጂ እነሱ ሁለቱም የሚለያዩም የሚጣሉ ሰዎች አይደሉም ማለት ነው። እንግዲህ አንደኛ ነገር የነሱ ትዳር መበጥበጫ የሆነችው እንግዲህ አንደኛ ነገር ሄርሜላ ናት ማለት ነው። ሄርሜላ ከህይወታችሁ ወጥታ መራቅ አለባት ማለት ነው። እነሱ ሰላም እንዲሆን ሄርሜላ ናት ከእነሱ ህይወት መራቅ ያለባት ማለት ነው። እነሱ በሚስማሙ ቋንቋ በሚስማሙ ቃል ይስማማሉ። ግን ሄርሜላ የምትባለዋና እነ ሀቤል ካጠገባቸው ቢርቁላችሁ እነሱ አንድ መሆናቸው አይቀርም ማለት ነው። ውድ ቤተሰቦቼ ይሄን ምኞት ለእናንተ ምኞታችሁ እንደዚህ እንደሚሆን ተስፋ አደርጋለሁ ማለት ነው። ልጅ እናትና አባቱ ከጎኑ ሆኖ ሲያድግ ነው በጣም ደስ የሚለው ፍቅር የሚኖረው ማለት ነው። በጣም ደስተኛ ልጃችሁ ስታስቡ እንግዲህ ለልጃችሁ ለራሳችሁ ፍላጎት ለራሳችሁ ስሜት ለራሳችሁ ምቾት ሳይሆን ለልጃችሁ ነው መኖር ያለባችሁ ማለት ነው። ለልጃችሁ ነው መጨነቅ ያለባችሁ ማለት ነው። እንግዲህ ደስተኛ ሆናችሁ በፍቅር ማሳደግ ካሰባችሁ እንደዚህ ነው። አንድ ላይ ነው። በጣም ነው የምታምሩት። በነገራችን ላይ ድምቅ ነው ያላችሁት ማለት ነው። እናንተ አንድ ላይ እንደዚህ ነው የሚያምርባችሁ ማለት ነው። ሁለታችሁም ከሌላ ሰው ጋር ስትመጡ እንደዚህ ድምቅ ብላችሁ አትታዩ ማለት ነው። እንግዲህ ከዚህ ቀጥላችሁ ደግሞ እንግዲህ በተደጋጋሚ እንደምትመጡልኝ ተስፋ አደርጋለሁ ማለት ነው። ሰላማችሁ ይብዛልኝ። ፈጣሪ ፍቅራችሁን ወደ ነበረበት ይመልስላችሁ። ትዳራችሁንም ሰላሙን ፍቅሩን ያውርድና ፈጣሪ አንድ ላይ እንደሚመልሳችሁ ተስፋ አደርጋለሁ ማለት ነው። ሩታና አብርሽ እንግዲህ ወደ ራሳችሁ ተመልሳችሁ ለራሳችሁ ሲሆን ለልጃችሁ አስቡት። ስለ ልጃችሁ ተጨነቁ። ስለ ልጃችሁ አስቡት ማለት ነው። ልጃችሁ ከእናንተ በላይ ነው አሁን ማለት ነው።